ቪኒ ጁኒየር ወደ አርሰናል የሚሉት ጉዳዮች ላይ ሰበር እየተሰሙ የሚገኙ አነጋጋሪ ጉዳዮች አሉ። መጀመሪያ ሌላውን ተውት፣ እመጣበታል ወደ መረጃዎቹ። ይህም ፎቶ ታስታውስታላችሁ ብዬ ተስፋ አደርጋለሁ። እስቲ ምን ትዝ ይላችኋል ይህም ፎቶ ስታዩ? ወይም ደግሞ የፎቶ ምን ይነግራችኋል? ከዛ በተጨማሪ ደግሞ ጆዜ ሞሪኒዮ የተናገረው ንግግር ታስታውስታላችሁ፣ የፕሪስቲያኒ የዘረኝነት ኢንሲደንት ጋር በተያያዘ ማለት ነው። ወደ ማዕዘን መምቻው ሄዶ ያሳዩ የደስታ አገላለጽ ራሱን ጋብዟል፣ የዘረኝነት ጥቃት እንዲደርስበት ነው ያለው ጆዜ ሞሪኒዮ። ስለዚህ ተጫዋች አትርሱት፣ ይሄን ጋይስ አትርሱት መጀመሪያ ማለት ነው። በዚህ ጉዳይ በጣም ከተናደዱት ተጫዋቾች መካከል አንዱ ራሱ ቪኒሲየስ እንዴት እንደዚህ ይላል? እሱ አይደል እንዴ እንደዚህ ያለ እዛ ጁቬንቱስ የማንቸስተር ዩናይትድ አሰልጣኝ እያለ ስንት አይነት የደስታ አገላለጽ ያሳየም ጆሮ የሚቆናጠጥ አሰልጣኝ ሆኖ በደስታ አገላለጽ ምክንያት ራስን ለዘረኝነት ጥቃት ትጋብዛለህ ብሎ የተናገረው ንግግር አንፕሮፌሽናል። ጭራሽ ብዙ እኔ እኮ ፐርሰናሊ እኔ ብትጠይቁኝ እኔ ቁጥር አንድ የጆዜ አድናቂ ነኝ፣ ግን እንደዛ አይባልም ነበር ያኔ ትክክል አልነበረም ያለው ነገር። ያንን አስምሩት ከአሁኑ ዝውውር ኢንሲደንት ጋር በተያያዘ። ስለ ዝውውሩ ግን እየተሰሙ የሚገኙትን አዳዲስ ነገሮች እነግራችኋል። አንደኛ ሃንድ ኦፍ አርሰናል ይዞት የወጣውን መረጃ ተመልክቱ። ሃንድ ኦፍ አርሰናል ለአርሰናል ቅርብ ከሚባሉ የዜና ምንጮች መካከል አንዱ ነው። ፋይናንሻል ኔሰሰሪ የሆኑ ነገሮችን ወይም ደግሞ ይሄ ነሰሰሪ የሆኑ ፋይናንሻል ስቴፖች ለማለት ፈልጌ ነው፣ ይቅርታ። ነሰሰሪ የሆኑ ፋይናንሻል ስቴፖች ማለት በገንዘብ ዑደት ጋር በተያያዘ ይህንን ተጫዋች ስንት ሳምንታዊ ክፍያ መክፈል አለብን፣ ስንት ዓመታዊ ክፍያ ነው የሚጠብቀው፣ ኢሜጅ ራይቶቹ እንዴት ነው መሆን መቻል ያለባቸው፣ የምስል መብት፣ የስም መብትና ተያያዥ ጉዳዮች ጋር በተያያዘ ማለት ነው ከቪኒሲየስ ጁኒየር ምንድን ነው ከኛ የሚጠበቀው የሚሉትን ነገሮች ከሪፕሬዘንታቲቮቹ ጋር አውርተዋል ነው ተብሎ እንግዲህ ሃንድ ኦፍ አርሰናል በዝርዝር ይዞት የወጣው መረጃ የሚያመላክተው ማለት ነው። ሌላው ጉዳይ ቅድም ካነሳሁት የጆዜ ሞሪኒዮ ጉዳይ ጋር ይያያዛል፣ ግን ፔፔ አልቫሬዝ የተባለው የታየር ዋን ሪያል ማድሪድ ቅርብ ከሚባሉ ሶርሶች መካከል አንዱ ነው። እዛ ላይ ትኩረት አድርጎ የሚሰራ ጋዜጠኛ ነውና ጆዜ ሞሪኒዮ የቡድኑ መሰረት ዋናው ተጫዋች ቪኒ ጁኒየር አይደለም ብሏል እና በዝርዝር ለዚህ ተጫዋች እንዴት ነው አብሮ ለመስራት ዝግጁ ነው፣ ግን በቃ ኮንትራት ካልፈረመሞች ይገኛሉ ምናምን የሚል አይነት ሰው አይደለም። በራቸው ክፍት ነው፣ ኤኒታይም ቢፈርም ደስ ይላችኋል፣ ካልሆነ ግን በራቸውን ክፍት አድርገው ተጫዋቹን ለመሸኘት ዝግጁ ናቸው ብሎ ነው በዝርዝር የዘገበው። ያው በዝርዝር ማየት ትችላላችሁ ራሳችሁ ማለት ነው። ይሄ ሁሉ ነገር የሚያመላክተው አሁንም ምንም ያልተነካ ነገር አርሰናል ለዚህ ተጫዋች ላይ ያላቸው ተስፋ እንዲመናምን ምንም ነገር የለም ገና። ኢቨን እንዲያበብ ግን ግባቱ የሚሆኑ ነገሮችን በየቀኑ እየሰማን ነው የምንገኘው። ሚኬል አርቴታ እንግዲህ የቀድሞ ዝግጅታቸውን ከሂሮና ጋር ወርታቸው ሊግ ወርዷል። ከሂሮና ጋር ጨዋታቸውን በማድረግ ይጀምራሉ። ከዛ ወደ አየርላንድ ያቀናሉ። ደብሊን ላይ ደግሞ ከሌላው የስፔን ተወካይ ቡድን ሪያል ቤቲስ ጋር ጨዋታቸውን ያደርጋሉ። ከዛ በኋላ ኮሞ ጋር ጨዋታቸውን ቦሩሲያ ዶርትመንድ ያገኛሉ በኤምሬትስ ካፕ ላይ። ከዛ ነው ምንድነው በዚህ በኮሚኒቲ ሺልድ ማንቸስተር ሲቲን ካገኙ በኋላ ነሐሴ 21 ሲል በፈረንጆቹ ማለት ነው ፕሪሚየር ሊግ መራግብራቸውን የሚጀምሩት ማለት ነውና አርሰናልና ቪኒ ኢትስ ስቲል ኦን ጋይስ፣ ኢትስ ስቲል ኦን። የአርሰናል ደጋፊዎች በደንብ ነው ተስፋ ማድረግ ያለባችሁ በደንብ። ምክንያቱም መረጃዎች በጣም እየጠቆሙ ያሉት ያንን ነው። ምንም ስካይ ስፖርት ይዞት የወጣው መረጃ እርባና ቢስ መሆኑን፣ እርባና ቢስ ስላችሁ ትርጉም አልባ መረጃ ምንም የተለየ አዲስ ነገር ይዞ እንዳልወጣ በተደጋጋሚ ሰነግራችሁ ነበር ትላንትና በነበረው ቪዲዮ ላይ ማለት ነውና ዛሬ እነዚህ ግብአት የሆኑ 3 ጉዳዮች ወጥቷል። የመጨረሻ ሐሳብ ላድርገው። ሚኬል አርቴታ የተናገረው ነገር ከነዚህ አሁን ከጠቀስኳቸው የቡድኑ የቀድመ ውድድር ዝግጅት አስቀድሞ በሰጠው ሐሳብ ያው ዝውውር መስኮት ላይ እስካሁን ድረስ በፈለግነው ደረጃ እየተንቀሳቀስን አይደለም፣ ፕሮባብሊ ካሁን በኋላ የሚኖሩት ጊዜያቶች ላይ በጣም ፈጥረን ጥሩ በሆነ መንገድ ስብስቡ የሚፈልጋቸው ነገሮች አሟልተን የምንገኝበት ይሆናል የሚል እምነት አለኝ ብሎ በዝርዝር ተናግሯል። ይሄ ራሱ የሚያሳየው ምንድነው ካሁን በኋላ በደንብ ዲሎች ወይም ደግሞ ዝውውሮችን አርሰናል አቀላጥፎ ተጠናክሮ አንድሪያ ቤርታም ዝውውሮችን አቀላጥፎ የሚያጠናቀቅባቸው ጊዜያቶች እንደሚሆኑ እምነት እንዳለው ፍንጭ የሚሰጥ ነው። ስለዚህ ምን ይፈጠራል የሚለውን ነገር አብረን እናያለን ማለት ነው። በደንብ ኮፒ ሊንክ ሼር አድርጉ ጋይስ፣ ይመቻል።